ሃይሚና ብሩኬ እንኳን ከእናንተ አይደለም እኛ ከቤቱ ፍቅር ይዞናል። ከምሬ ነው። ከዚች ጠባብ ቤት ያለ ፍቅር በእውነት በጣም የሚያምር ፍቅር ነው ያለውና ምችት ድልት ብሏቸዋል። በቃ ሃይሚዬ የተጠለፈች አትመስልም። ዛሬ ደግሞ በአበሻ ቀሚስ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ኧረ ተው ፍትህ ለኛ እንዴ! ፍትህ ለኛ ለሲንግሎች እንዴት ነው ነገሩ? ሰው በጠለፋ ውስጥም ሆኖ እንደዚህ ያምርበታል። እና በመጀመሪያ እንግዲህ ያው ቀሚሱን ጽጌ ሮያል ትመስለኛለች። ጽጌ ፋሽን ነው እንግዲህ እንደዚህ እየተሰራላቸው እጅግ በጣም የሚያምር ውበታም ነው ያደረጋቸው። ሲጀመር ያው እጆቹ ውበታም ናቸው፣ ከመጀመሪያውንም የሚመሰከርላቸው ናቸውና እጅግ በጣም ነው የሚያምርባቸው የአበሻ ቀሚስ ሲለብሱ። ይሄ ዛሬ የተለበሰ ቀሚስ እንግዲህ ባለፈው ምን በዓል ነበር ቤተሰብ? በዓልን ተጣልተው ሳይመጡ የቀሩት የገና ነው አይደል? የኔ ውዶች ነው የጥምቀት ወይስ የገና? እንደዛ ነገር ነው። ያንን ለማካካስ ነው እንግዲህ የባለፈውን የቀጣናችሁን በእኛ ምክንያት ያንን ለእናንተ ለማካካስ ብሎ ነው እንግዲህ ብሩኬ እንደዚህ ሙሽራዋን ሙሽራ አስመስሎ ይዟት የመጣ ማለት ነውና ከቆንጆ ሰው ላይ እናቴ ምንም ያምራል። ጆንያም ከተቱበት ያምራል እና ሁለቱም በጣም ነው የሚያምሩት። አለባበሳቸው እጅግ በጣም ያምራል። ግን የምር ማለት የሆነ በኩላቸው ደስ እያለኝ የሆነ በኩላቸው ደግሞ አሳዘነኝ። በቃ ማለት በቃ ለምንድን ነው እንደዚህ በነፃነት እንዲኖሩ የማያደርጓቸው ሰዎች? በዚህን ያክል ለምን ክፋትን ከነሱ ላይ ያደርጋሉ ብዬ ሳስብ በጣም አዘንኩኝ። ምክንያቱም አሁን እዛች ቤት በጣም ምርጥ ፍቅር አለ ከሃይሚና ከብሩኬ ላይ እንደምታዩዋቸው ነው። እርስ በርሳቸው ከዛው ነው። ከዚህም እንዲህ ውትልፍ ማለት ያመስከሌለ ድረስ እርስ በርሳቸው ዛው ነው በቃ የሚታዩት የሚፈጠጡት እና ፍቅራቸው በዛው ልክ ነው። የሆነ ያ እየደረጀ ውስጣቸው የነበረ ነገር እየወጣ ወደ ፍቅር እየተመለሰ ነው ያለውና ግን ደግሞ በዚህ ሁኔታ እስከ መቼ ነው ሊቀጥሉ የሚችሉት ሃይሚና ብሩኬ? ማለቴ ሁልጊዜ ከሰው ተሸሽቶ ሊኖር አይቻልም አይደል? አይቻልም። የሆነ ጊዜ ላይ መውጣታቸው አይቀርም። እንደገና ከዛ ሰፈር ሲወጡ ደግሞ ከዛች ቤት ሲወጡ ድጋሚ ያደስታቸው ሊደፈርስ ነው የሚለው ያሳስበኛል። እና ምክንያቱም እዚች ጠባብ ቤት መኖር አይጠበቅባቸውም እንዴ? ገና ሰዎች ህይወታችን ያመሰቃቅሉታል ብለው በመፍራት ታሽገው ሊኖሩ አይገባም። እና እውነት አሳዘነኝ። በቃ የሆነ ብሩኬ ሲናገር የነበራቸው ነገሮች ያው ሃይሚ ሰውን ታምናለች። አዎ ሃይሚ ሰውን ታምናለች። በእርግጥ ግን እኮ የሚያምናችሁ ሰው የምትከዱ ሰዎች ግን እኔ እንጃ፣ ፈጣሪ አይለመናችሁ በእውነት ማለት የሆነ ወደ እሷ የሚመጡ ሰዎችን በሙሉ ማመን ትፈልጋለች ሃይሚ። ለምን እንደሆነ አላውቅም። ኢቭን በብሩኬ የመጡ ሴቶችን ሁሉ ልታምናቸው ትፈልጋለች። እና ከዚህ በኋላ ግን ሃይሚዬ ቀመሟ ማለት ነው ማርያምን የሆነ በቃ መማር አለብሽ ካለፈ ነገሩ። በተለይ በፍቅራችሁ መካከል የሚመጣን ሰው በጭራሽ በቃ ከአንቺ የሚጠበቀውን አድርገሽ ነው መመለስ ያለብሽ እንጂ ዝም አትባያቸው። አሁን በእነሱ ምክንያት አይደለ ያንን የመሰለ ቤታችሁን ለቃችሁ እዚች ጠባብ ቤት የተቀመጣችሁት። ስለዚህ የሆነ ልባም መሆን በቃ ጠንቃቃ መሆን። እግዚአብሔር ደግሞ ሰላማችሁን ለሚበታትን ሰው ክብር መስጠት ምናምን ነገር አያስፈልግም። እራሳችሁን ሆናችሁ ነው መኖር ያለባችሁ። ዋናው እናንተ ፍቅር ሁኑ እንጂ ከዳር ያለው ትርፍ ቀሪ ነው። እናንተ ነው የምታስፈልጉት ከዚህ ጋር እና እንግዲህ የሆነ ነገር ፈጥረው ከዛ ውስጥ ይወጣሉ ብዬ አስባለሁ። ምክንያቱም በስች ጠባብ ቤት ውስጥ ሊኖሩም ሊቀጥሉም አይችሉም። አሁን ሃይሚ አብራ ከብሩኬ ጋር መዋሏ ማደሯ እሱ ከእሷ ጋር እንዳለ እንደገና ደግሞ ለእሷ የሚሰጣትን ጊዜ ለእሷ የሚሰጣትን ፍቅር በደንብ እያየች ስለሆነ ውስጧ ላይ ያለውን ይሄ ጥላቻውን ነገር እያወጣችሁ ነው ያለ። በአንድ በኩል ደስ ቢላትም በአንድ በኩል ደግሞ እዛ ቤት ታፍና መኖር እንደሌለባት ይገባኛል፣ እንደሌለባቸው ማለት ነው። ስለዚህ ይሄን ነገር ለመቅረፍ ደግሞ እናንተ የሆነ ነገር መፍጠር አለባችሁ። ብሩኬም ራሱ እያለ ነበር በቃ ለእኛ ተውል፣ በቃ እኛ ለእኛው እንበቃለን። ከዳር ያላችሁ ሰዎች እያየናችሁ ነው ምን እየፈጠራችሁ እንደሆነ እረፉ እያለ እየተናገረ ነበርና እና በዚህን ያክል ርቀት ባትሄዱ ሰውን ለመበታተን በተለይ ከሃይሚና ከብሩኬ ላይ እኔ ሰዎች ይጠነክራሉ፣ ለምን እንደሆነ ባላቅም። እና ሃይሚዬ አሁን ብሩኬ በሚያደርጋቸው ነገሮች ምናምን ያ ማለት ከውስጧ ላይ የሌለው እምነት ይመጣል። ምክንያቱም በሚያደርጋቸው ነገሮች ታያለች፣ ታገናዝባለች። እሱም እያለ ነበር ያው ብቻዋን ስለምትውል አንዳንድ ነገሮችን ታገናዝባለች እያለ ነበር እና በደንብ አድርጋ ነው የምታይና እንግዲህ በተግባር ያለውን ነገር እያሳየነ ያለው ብሩኬ። በእርግጥ ብሩኬ የተግባር ሰው እንደሆነ መቼም ሊታማ የማይችል ነው።
ድሮ ጀምሮ በተግባር ነው፣ ፍቅሩን በተግባር ነው። እንዲህ በአፍ የሚለፈልፍ ወንድ አይደለም በነገራችን ላይ እና በጣም ጀግና፣ ሲበዛ ጀግና ወንድ ነው። ሀይሚን ከተዋወቀ ጀምሮ እኔ በተግባር ነገሮች ሲያደርግ ነው የማውቀውም። አሁንም ድረስ ይኸው በተግባር የተጣሉበትን ነገርም እንኳን ለመመለስ በተግባር ነው ሀይሚን እያሳያት ያለው ማለት ነው ከእሷ ጋር ከአንድ እና ሀይሚዬ ቅመማ ደግሞ ስትግደረደሪ ጾምሽ እንዳታድሪ የሚባል ነገር አለና አንዳንዴ ማለት ነው ይሄ ገደርደር ትላለች ሀይሚዬና ወይ የኔ ውዶች ኧረ እንዴት እንደምታምሩ እኮ በፈጣሪ ብቻ ካይናውጣችሁ እንደው ፈጣሪ በዚህም በዛም አድርጎ ሰላማችሁን መልሶት ወደ ቤታችሁ የምትመለሱ ያድርጋችሁ። እንደውም እንደዚሁ በቃ አዲስ ቤት እኔ በባለፈውም ጀምሬ እየተናገርኩ ነው። አዲስ ቤት ነው የሚያስፈልጋቸው፣ አዲስ ፍቅር፣ በቃ ሁሉ ነገራቸው መታደስ አለበት እና በእርግጥ ያንን ቤት መልቀቅ ይከብዳል። ሁሉ ነገራቸው ከዛ ነው። ነገር ግን ከሰላም የበለጠ የለም አይደል? አስፈላጊ ያልሆኑ ሰዎች ሁሉ ነው መጥተው እንደዚህ ያመሰቃቀሏቸው እና አሁንም ሀይሚና ብሩኬ ከአንድ ላይ ሆኖ ማለት ነው። ሌሎች ይኸው በዳር ያሉት እንደ እሳት እየተቀጣጠሉ ነው። እኔ እኮ ችግራቸው ምንድን ነው የማያርፉት ነገር? እነሱ ሁሌም እየተጣሉ እየተደበላለቁ ይኖር ነው የሚሉት እና እንግዲህ ያው ብሩኬም ደግሞ ከጠለፍካት አይቀር እንዲህ ዝም ብሎ በቀላሉ መልቀቅ የለም። ከጠለፋው በኋላ የሚካሄዱ ነገሮች አሉ። ያችን ነገር ታደርጋለ ማለት ነው። ማለት ያው እንግዲህ ሽማግሌ ምናምን እያለ እየተናገረ ነበር አይደለ? ያንን ነገር ካደረግ ሀይሚን በስነ ስርዓቷ ግብተህ ወደ ራስ መውሰድ እኮ ነው። እኔ እኮ ቢጋባውን ምን ችግር አለ? ማለት ምን ያንሳቸዋል? ሁለቱም ለትዳር የደረሱ ሰዎች ናቸው እኮ። አላማ የሚሉት ነገር ምን እንደሆነ ባይገባኝም ማለት ነው። ትዳር ይዞ እኮ ተስማምቶ እየኖሩ አላማቸውን ማሳካት ይችላሉ እኮ። ግዴታ እነሱ ትዳር እንዲይዙ የእነሱ አላማ ማለቅ አለበት? አላማ እኮ በህይወታችን የሚያልቅ ነገር አይደለም። በነገራችን ላይ ያው ሁል ጊዜ እናልማለን። አንድ ነገር ስናሳካ ነገ ደግሞ ያኛውን አድርጋለሁ ብለን ሁሌ በአላማ ነው የምንኖረው። ነገሮቻችን በአላማ ነው የምናሳካቸው አይደል? ስለዚህ ሀይሚና ብሩኬ ዝም ብላችሁ አሁን እንደዚህ ማንም እየመጣ ከሚፈነጭባችሁ እናንተ ወደ ቁም ነገሩ ግቡ። ኧረ እኛን ማስደስቱን እስኪ እንዲህ ስፍ ብሎ የሚወዳችሁን ህዝብ ይሄ ሁሉ ህዝብ የሚያለቅስ ለምን ይመስላችኋል? እናንተን በአንድ ላይ ማየት ስለሚፈልግ፣ እናንተ ወግ ማድረግ ትዳር እንድትይዙላቸው ስለሚፈልጉ ነው። የምር አንዳንዴ ለቤተሰቦቻችሁ አስቡ። በቃ እግዚአብሔርን እነሱ ሲከፉ ከእነሱ በላይ እኮ ቤተሰብ የጨረቃ ፋሚሊ እንዴት እንደሚያዝኑ እንዴት ልባቸው ቁስል እንደሚል በእነሱና እንደዚህ ሲሆኑላቸው ደግሞ ያላቸው ደስታ ቲክቶክ ላይ ገብታችሁ ስትሰሙ ወሬያቸው እንዴት ደስ እንደሚል፣ ሲጣሉ ደግሞ በዛው ልክ እርስ በርሳቸው ይረጋገማሉ፣ እርስ በርሳቸው ይጣላሉ። እና ስለዚህ ቤተሰብ ተባብረን ዘንድሮ ሀይሚና ብሩኬን ማጣመር አለብን። ተጣምረዋል እኮ ግን ማጣመር ስላችሁ በቃ ወደ ገደለው መግባት አለባቸው ከዚህ በኋላ ማለት ነው። አዳሚ በዛም በዚህ የምትንጫጫ እንደተልባ አርፋ ትቀመጣለች።